ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። በድጋሚ መጥቻለሁ። የመጣሁትም እንግዲህ ልዑል በለቀቀው ስለ ኤልሳ ጉዳይ በመጣው በአዲስ አሳዛኝ ዜና ነው። በእውነት ይሄ እንደሚሆን እንግዲህ ከዚህ በፊት ሁላችን ይሄ እንደሚሆን የብዙዎቻችን አስተያየት ነበር። ግን በዚህ ደረጃ እንደዚህ በአፋጣኝ ይሆናል ብዬ አላሰብኩም ነበር። ለማንኛውም እስኪ እንደ ትውስታ ቀደም ያለው ቪዲዮ እያየን ተመልሰን እናውራበት። ወይ አባቴ ምናምን በቃ እንደዚህ ሆኖ እንደዚህ ተጎዳ ማለት አለብኝ። እንደተጎዳ እንደዛ ያረኩ ማለት አለብኝ። ትንሽ ቋንቋ ረጂ አንተም ለመረዳ ሞከር። በቃ እኔም ቤተሰቤን ትቻለሁ። በቃ ኑሮዬን በትኛ አልሄድም። ራስን አራ ኑሮ አልሹ። እሺ ግን እጅሽን ነው የምታገኙ። ጥሩ ህይወት ውስጥ ያለሽ እንዳይመስልሽ። አሁን የመጨረሻ አይደል ነው የምሰጥሽ። ጊዜ ማጭርም ሆነ ረጅም ጥሩ ጎኑን ነው ያቻለው። አንተ በጥላቻና በጭፍን ብቻ ስለምታውቀው አንተ እውነት ልንገርሽ፣ ችግር የለም። አሁን ያየሽውን ደስታ ነገ አታዩ። እኔ ፍሬም እሱን አየሁትም አላየሁትም ምን የማውቀው ህይወቴ እኔ መረጥኩትም መረጥኩት። ለታስቢ ከፈለሽ ጊዜ ልሰጥሽ እችላለሁ። ምንም ማለት ሌላ ተጨማሪ ማስብ ነገር የለም። የፍሬም መተው አልችልም። እኔ ማንነቱን ስላየሁ በቃ እናንተ ማየት ያልቻላችሁትም ጥሩነቱን ነው ስላየሁ ግን እንዳታዝኝ። ስትወርቂ የሚያነሳኝ አባት ብለሽ አለኝ ብለሽ እንዳታስቢ። ለምን ወርቃለሁ አልወርቅ። እንግዲህ ውድ አድማጮቼ እዚህ ጋር እንደሰማ ነው ያው ከቆየው ቪዲዮ ለማስታወሻ ያክል አሁን ከደረሰው ለመንደርደር እዚህ ጋር የደረሰችበትን ለማወቅ ወደ ኋላ መመለስ ስላለብን ነው ይሄን ወደ ኋላ ያመለስኳችሁ። እንግዲህ ይህን ቪዲዮ ልዑል በለቀቀ ጊዜ እኔም ስለሱ አስተያየት በሰጠው ጊዜ ብዙዎቻችሁ እኔም ሌሎቻችሁም ይሄ እንደሚመጣ አውቀው ነበረ። ሰውየው ይሄ ስራው ነው። ሴቶቹን እንደዚህ በድሎ የመጀመሪያ ልጁን እንኳን በምን ደረጃ እንዳስቀመጠው አይተናል። እንደሚደርስባት አውቀነዋል። እና ግን የሷ ትዕቢት የሷ ንቀት አባቷን የተናገረችበት አባቷን ይሄን ያክል ለትዳሯና ለፍቅሯ ተገዝታ አባቴን አልፈልግም እሱን ነው መርጣለሁ ያለችበት ይሄ አንደበቷ ዛሬ ምን ይሆን ጭንቅላቷ ላይ ያለው የሚለውን ነገር እንድታስታውሱት ነው። ይሄ እንደሚመጣ እናውቀዋለን። ቅድም እንዳልኩት በዚህ አይነት ፍጥነት ይሆናል ብለን ስላልጠበቅኩ እንጂ ይሆናል ብዬ መቼም ወደፊት እንደሚጥላት ግን እርግጠኛ ነበር ሁላችንም። ለምን ሰውየው የስራውን ስለምናቅ ማለት ነው። እና እዚህ ጋር ውድ አድማጮች ምንድነው አባትየው ተናግረዋል። በቃ ስትወርቂ የሚያነሳኝ አባት አለኝ ብለሽ እንዳትበይ ብለዋል። እንግዲህ እንደሰማችሁት እንግዲህ አሁን እስኪ እንግዲህ እናያለን። እንግዲህ የአባት አንጀት እቺ ልጅ ጠላታቸው ወዳጄ ነው ባሌ ነው ያለችው እንግዲህ ለጎዳና ዳርጓታል ማለት ነው በዚህ ባጭር ጊዜ። አሁን ምንድነው የሚወጣት የሚቀጥለውን ቪዲዮ በእውነት ነው የምላችሁ በጉጉት ነው የምጠብቀው። ግን እሷ አባቷ እየነገሯት ነበር እንግዲህ ያን ሁሉ ምክር እየሰጣት ነበር። ልዑልን ተውት፣ ለምን መቼም አፍቃሪ ስለነበር። አባቷ ግን ለምነዋታል፣ እድልም ሰጠዋታል ተመልሳ እንድትሄድ ልጁን አብራ እንድታሳድግ። ይኸው ስላልሰማች አባቷን ስላልሰማች ልጄን ያለ አባት አላሳድገውም ያለችው አሁን ልጅየው እድል ካለው ያለ እናት ሊያድግ ነው ማለት ነው። ግን እኔ በራሴ እንደሚመስለኝ ውድ አድማጮቼ ልጇን እንግዲህ ያው ቪዲዮን በተከታይ የሚቀጥለው ታሪኩን ስንሰማው ልጇ እንደተወሰደባት ነው የሰማነው። ምንድነው የሆነው አላውቅም። የሆነ አለ አይደለ ምናልባት እንኳን ለልጁ የተሻለ ህይወት ለመስጠት ፈልጎ ይሆናል ብዬ ለማድረግ ሞከርኩኝ። ነገር ግን ይሆናል አይደለ የእግር ኮቴ እንኳን ስትሰማ ትነቃለች። ለልጁ የተሻለ ህይወት ማለት ምን ማለት ነው? ገና በጨቅላነቱ ከእናቱ ነጥሎ ለልጁ የተሻለ ህይወት ብሎ ነገር አለ አላውቅም። ግን ነገር ግን ይሄንን ነገር ለማድረግ ጭራሽ ፈቃደኛ አይደለሁም። ስለዚህ በዚህ ምክንያት ነው ከሰዎቹ ጋር ምናምን የምትጋጭው ስትገቢ ስትወጪ የሚያዋክቡሽ ነው ማለት? አዎ በቃ በጣም ነው የሚያስቸግሩኝ። በጣም ከምነግርህ በላይ በጣም ችግር ነው ለኔ እና ከባድ ነው። ኤልሳ አልነገርሻትም ልጇን ሊወስድበት ነው? በፍጹም ምን ብዬ እናገራለሁ? ይሄን ብቻ እንድትጠነቀቅ እነግራታለሁ። ራስሽን ጠብቂ፣ ልጅሽን ጠብቂ፣ ራስሽን ተንከባከቢ፣ ድብርት ውስጥ እንዳትገቢ፣ ለልጅሽ መኖር አለብሽ እያልኩኝ
ሁሌም እናገራለሁ። ምናልባትም እንደዛ ስለምላት ይሆናል ልጇን በደንብ መጣብ። ምንድነው የተፈጠረው? ኤልሳ ምንድነው የሆነችው? ኤልሳ እንደሌለች እዛ ግቢ ውስጥ ጭራሽ እዛ ግቢ ውስጥ እንደማትኖር ነው ነገርሽኝ አይደል? ስለዚህ እንዴት ነው የሁላ ነገር ሊሆን ይችላል? ኤልሳ እዛው ከወለደች እዛው ከነበረች ይሄ ነገር እንዴት ነው ሊፈጠር ይችላል? ነገርኩህ። ያው እሷም እንደነገረችክ ነው ልጇን የመውሰድ በቃ ፍላጎት እንዳለው። እኔንም ከሚገርም ካንዱ በባሌ ራሱ ብዙ ነገር እኔ ጋር ያስቀመጠው ነገር ስላለ ይሄን ልጅ ካላመጣሽ ባልሽን እስር ቤት ከትልብሻል ምናምን የሚል ማስፈራራት ደርሶበት ነበር። ባሌ ግን አይነግረኝም ነበር፣ ልጆችን ነበር የሚፈራው። እና እኔን እንደውም ከነርሷ ተደብቀሽ አንቺም ልጁን አምጪ ይሉ ነበር ጠባቂዎቹ፣ እነዛ ሁለቱ። እኔን ሁላ በቃ እንዳመጣ ነበር የሚፈልጉት። በዛ እኔም ግን ያው እንዴት ብለክ ነው አንድና ራስ ልጅ አንስተ ለሰው የምትሰጠው? በጣም ይከብዳል አይደል እንዴ? ያንን ፍራቻው ሁላ ስላለኝ እኔ የምታደርገው ነገር ማድረግ ትችላለህ ነበር ምለው። ግን በቃ የሆነ ወቅት ላይ የሆነ ሰዓት ላይ ግን ኤልሳ በጣም ታመመች። ልጁን ሁላ አላጠባም እስከምትል ድረስ ደረሰች። ገባክ? ራሱን አላጠባም፣ ይሙት መሞት ይችላል፣ ከፈለጋችሁ ግደሉት ሁለትም ነበር። በቃ አትፈልግም ልጁ አይተፈልግም። እንደዚህ እኔ ቡና አፍልቼ ነው ጠጡ የምላቸው ጠባቂዎች እኮ እንሆነ ሳለ ነው ለመስደም ማለት እኮ ማመነጫጨቁ ላይ የጀመሩ ነበር። ያ ስላለ እኔ ኤልሳን ጠብቃን ነበር በጣም ማርኪ። ግን ልጁን አጥቢልኝ ብለምናት ምን ብላት ሻት ላይ ይሙት ያለሽ። ለዛም ነው ልጇን ሰርቀሽ እንድትወስጂለት የፈለገው። ከዛን እሷን አወጥቶ ለመጣል ያደረገው ምን ነው አይደል? ያው ከዛ በኋላ እኮ ያው እንግዲህ እስኪ ምንድነው የተፈጠረው? ብቻ ቤት ግብት ስል ኤልሳ ወርቃለች፣ እዚህ ጋር እየደማች ነው። ምን ሆነሽ ነው ስላት በቃ ማልቀስ ነው፣ ትጮዋለች። ማበር ነው ልጅ የለም ልጅን ወሰዱብኝ፣ እንደዚህ ሆነ፣ መቱኝ፣ ደበደቡኝ፣ መሬት ላይ ጥለውኝ ሄዱ ምናምን በቃ ያልሽ የምትጮዋለች። በጣም በቃ የምትጮው ታለቅሳለች ማለት ደብደበው ነው ልጇን ይስሩ። አዎ ደሙ ላይ የፈሰሳት ነው ከጭንቅላቷ። እሺ ከዛ በኋላ በቃ እኔ ማን የወሰደው ማን ነው ብዬ አጋጣሚ እሷን ተረጋጊ ብዬ አነሷት፣ አስቀመጥኳትና ተነስቼ ስወጣ ጠባቂዎቹ ለመጠየቅ ነው እንግዲህ ሌባ ምናምን ከገባ ብዬ ሲል ጠባቂዎቹም የሉም በቦታው ላይ እነሱም የሉም። በቃ ማን ልጠይቅ ምንድነው ተረጋጊ ስላት ነው በቃ በዛ ሰዓት ላይ የምትሆነውንም የምትይዘው የምትጨብጡንም አታውቅም። ሳምንት 2 ሳምንት ይሆናል። እሺ እርቦኛል ድረሽልኝ ምግብ ይዘሽልኝ ብላኝ ሲሄድ እኔ ያችን ኤልሳ ነው እንዴ እልል ብዬ የቀበልኳት። ኤልሳ አይደለችም ያገኘኋት፣ የሆነ ላስቲክ ስር ናት። በጣም በሚያስፈራ ሁኔታ ስር ነው ያገኘኋት ኤልሳ ማለት ላስቲክ ቤት ውስጥ ወጥራ ሁሉም ነገር ተበለሻሽቶብኛል እናቴ። ለዚህ ነው እዚህ ሁሉን ሸሽቼ ተቀመጥኩት። ማን ነው እንትን የሚልሽ የሚንከባከሽ ማን ስላይ መንገደኛው ሲያልፍ ፍርፋሪ እየሰጡኝ ነው። ሰማችሁ ውድ አድማጮች እንግዲህ እቺ ጎረቤቷን እና ነርሷ የተናገሩት ነገር በጣም በእውነት ነው የምላችሁ። መቼም ብዙ አጥፍታለች፣ በእለቱ በጊዜው አናዳናለች። ግን ሰውነችና መቼም ምንም አይነት በራሴ አሁን እንደ ሴት ሳስበው መጥፎዋን አልፈልግም። በእርግጥ በጊዜው አናዳኛለች። ይሄንንም ተመኝተንላታል፣ እንደው ቆይ ሜዳ ይጥላታል ብለናል። ግን አሁን ሳስበው እንደ እናት ልጇን ማጣት እንግዲህ ስሜቱ ከባድ ነው የሚሆነው። በዛ ላይ ደግሞ ጭራሽ ተደብድባ ካለችበት ከኑሮዋ አለኝ ብላ ካሰበችውም ከተደላደለችው ኑሮዋ ወጥታ በመጥፎ ደረጃ መሆኗን ስሰማ በእውነት ነው የምላችሁ አሳዝናኛለች። ግን ይሄ እንደሚሆን የተጠበቀ ነበር። የእድሉን ከአንዴም ሁለቴ ራሷ ጥለዋለች፣ ራሷ እድሏን ነፍጋለች። ያኔ የልዑል እናት ልጁን እኔ ያሳድጋለሁ እኔ ጋር ሁኚ ቢሏት ከሱ ጋር ካባት መለሺ እኔ ጋር ሁኚ ልጅን አሳድጊ ሲሏት እንደው መቼም ይሄንን አዞባት ነው እንጂ ያኔ ባደረገችው። አሁን እንግዲህ ተመልከቱ፣ አንድ ነገር ሲሆን ይሄ በሆነ ነበር ብለን እንግዲህ ሰው አይደለን ወደኋላ በሆነ ነበር ብለን እንላለንና ያንን ባደረገችው ነበር የሚለው ነገር ጭንቅላቴ ላይ መጣ። ምን አለበት አባቷ ጋር ተከትላ ቤልች፣ ምን አለበት የልዑል እናት ጋር በወለደችው ልጇን ታተርፍ ነበር የሚለው ጭንቅላቴ ላይ መጣ። ግን ሁሉም ነገር የሚሆነው በፈጣሪ ፍቃድ ነው። ይሄ እንደሚሆን ፈጣሪ ፈቅዶ ነበር ማለት ነው። እንደ ሴት ጉዳቷ ተሰምቶኛል ያለችበት። እንግዲህ ፈጣሪ ነገ እሷን አግኝቶ የእሷን ደግሞ ኢንተርቪው እንግዲህ በሰላም ያገኛትና የእሷን ኢንተርቪው ሰምተን ምን ትል ይሆን የሚለውን ነገር በጉጉት እጠብቃለሁ። እንግዲህ እንደመሰለኝ ከሆነ
የመጀመሪያ ልጅ እንደዚህ ግብር ይገበራል በብዛት እንደዛ ነው ይላሉ፣ በዛ ያምናሉና ይሄ ሰውዬ ልጇን እንግዲህ አራስ ልጇን ገብሮታል ብዬ ነው ማስበው። እንግዲህ መቼም ክፉውን ያርቀው። ልጇን መቼም ለፍታበታለች፣ እናትና ደክማለች። ልጇን ቢያገኙላት በአካል ብታገኘው ደስ ይለኛል። ግን ስጋቴ ምንድነው ምናልባት መስዋዕት አድርጎት ሊሆን ይችላል ለሷ የብኩር ልጇ ስለሆነ ካለበዛ ግን ምን ይሄ አራስ ልጅ በምን መንገድ ከናት ይነጠቃል እንዴ? ምን ያክል መጉዳት ይፈልግ እሷን እንዴት አራስ ልጇን በዚህ ደረጃ ይነጥቃታል? ይሄ ሰውዬ ምን አይነት ሰይጣን እንደሆነ ማሳይ ነገር ነው። ግን ሰይጣንነቱን ከዚህ በፊትም አይተናል። ለአባቱ ያልሆነ ለመጀመሪያ ልጁ፣ ለሚስቱ፣ ለሁሉ ያልሆነ ሰው ነው። ይሄ የሰው አውሬ ነው። በቃ ይሄ የሰው አውሬ በምን መንገድ ተይዞ ለፍርድ ይቀርባል? እኔ አላቅም። በጣም ነው የምጓጓ። የእሱ መጨረሻ ራሱ ናፍቆኛል። እኔ ነገሮቹ በሌላ መንገድ ወደ ሌላ ታሪክ ሲገቡ በእርግጥም እሷን የረሷት በቃ ወልዳ ከሱ ጋር በሰላም ትኖር ያው ምርጫዋ ነው ብለው የተዋት መስሎ ነበር። ግን ልዑል መቼም ቃል የገባላቸው ስለሆነ እንግዲህ እናቷንም በሚያደርገው ፍለጋ ያው ሰምተናል። እናቷን ማርፋለች። አሁን ደግሞ የእሷን መጨረሻ በዚህ ደረጃ መሆኑን ሰማን ማለት ነው። ውድ አድማጮቼ ለማንኛውም ትምህርት ነው የሚሆነን። አንዳንድ ጊዜ ማየት እየቻልን ግን ማየት የተሳነን ነገር እንደዚህ በሚመጡት ቪዲዮዎች ትምህርት ይሆነናልና አንዳንድ ጊዜ ረጋ ማስተዋልን ሁላችንም ላይ እንዲኖር እያልኩ ማንኛውም ውድ አድማጮቼ በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬ በዚህ ሰናበታችኋለሁ። ባይ